ክርስቶስ አምላክ እንዳለው አስተምሯል አይደለ? ለአምላክ አምላክ ይኖረዋል? ለአምላክ አምላክ ይኖረዋል? ለአምላክ አምላክ ይኖረዋል አለው። አምላክ በራሱ የለውም። ስለዚህ ኢየሱስ አምላክ አይደለም ማለት ነው። ምክንያቱም አምላክ እንዳለው አስተምሯል። አምላክ ነው በስጋ የተገለጠ ከአብ ከወልድ ከመንፈስ ቅዱስ አንዱ። ይህ ስም ደግሞ ከአብ የማይለይ በፍጹም ከመንፈስ ቅዱስ መለየት የማይችል በፍጹም ቃል ብቻ ወደ ምድር ተልኮ በድንግል ስጋ ላይ ያደረ የድንግል ማርያም ስጋና ነፍስ ተዋህዶ በስጋ አካል ያየነው ወልድ ይባላል። እሱ ምንድነው? ቆይ መጀመሪያ እንጨርስና ከዛ ደግሞ እንተሰዋለን። ከዛ ምን አለ መሰለህ በስጋ ተገለጠ ስንል አሁን እንዴት ነው በስጋ ተገለጠ ስንል? ለምሳሌ አባታችን አዳም ጥፋት ባጠፋበት ሰዓት በሰው ዘንድ መሻር የማይችል ትልቅ ኃጢአት አለ። ማለትም በዘር የሚወራረስ ኃጢአት ማለት ነው። ያ ኃጢአት እንዲወገድ ምን መሆን መቻል አለበት? ቃል ከሰማይ መጣ። ያ ቃል ለምን ወደዚህ ምድር መምጣት አስፈለገው? ያ ኢየሱስ ክርስቶስ አምላክ ነው የምትሉትኝ ቃል ብቻ በመናገር አምላክ ከሆነ ቃል ብቻ በመናገር ያድን ይችል የለም ወይ ትል ይሆናል። የዮሐንስ ወንጌል ምዕራፍ 13 ቁጥር 13 ስናነብ ሐዋርያቶች ለክርስቶስ ምን ይሉታል? አንተ ጌታና መምህር ነህ ትሉኛላችሁ እንዲሁም ነኝና ይላል። ስለዚህ ክርስቶስ ምንድነው? መምህርም ነው ጌታም ነው። መምህርነቱ እንዴት ነው? በመስቀል ላይ ተሰቅለው አባት ሆይ የሚሰሩትን አያውቁትምና ይቅር በላቸው ብሎ ጮኋል። ይህ ከአምላክነት የሚጠበቅ አይደለም፣ ከሰው የሚጠበቅ ነው። በመስቀል ላይ ሆኖ አባት ሆይ የሚሰሩትን አያውቁምና ይቅር በላቸው ሲል ምን እያደረገን ያለው? እያስተማረን ያለው። ምን አይነት ትምህርት እያስተማረን ያለው ማለት ነው? ሰዎች ጨክነውባችሁ በእናንተ ላይ ራሱ እንደዚህ እስከ ስቅላት ቢያደርሷችሁ ስለነሱ መጥፎ ሳይሆን መማር ያለባችሁ በሰማይ ያለው አባታችሁ እንዲህ ብላችሁ ጩሁላቸው፣ ለምኑላቸው ሲል ክርስቶስ ሲያስተምረን እንዴት መሰለ? በቃል አስተማረን። በቃል ሲያስተምረን ደግሞ ምን እያደረገ ነው? በምግባር እያሳየ ነው የሚያስተምረን። ለምሳሌ ክርስቶስ በመስቀል ላይ ተሰቅሎ አባት ሆይ የሚሰሩትን አያውቁምና ይቅር በላቸው ሲል እሱ የሚሰቀል አምላክ ሆኖ አይደለም። እሱ የሚገረፍ አምላክ ሆኖ አይደለም። በምንድነው የተገረፈው? በምንድነው የተሰቀለው? በሰውነቱ። እንዴት በሰውነቱ? ስለዚህ አምላክ አልተገደለም አልተሰቀለም ማለት ነው። እንጨርስ ያው ይኸውልህ ብዙ እንትን እየሄድክ እየነካ ስለሆነ ለምሳሌ ልንገርህ፣ አልዓዛር የማርያም እህቷ ሞተ። ሲሞት ማርያም ሄዳ ምን አለችው? ጌታ ሆይ ወንድሜ አልዓዛር እኮ ሞቷል ብላ አቤቱታ አቀረበች። ክርስቶስ ሄደና ምን አደረገ? አለቀሰ። እንደሱ ብቻ ነው ያለችው? እንደሱ ብቻ ነው ያለችው? እንደሱ ብቻ ነው ያለችው? እሷ ብቻ እንደሱ ነው ያለችው? መግደላዊት ማርያም ማርታ አዎ ወንድሜ አልዓዛር ሞቷል አለችው። ኢየሱስ ክርስቶስ ሄደና ምን ሆነ? አለቀሰ። ቆይ እንጂ አዳም ተረጋ ምን መሰለህ? በፈጣሪ አዳም የተሳሳትክ እኮ ነው። ትልቁን ነገር አለፍኩ ሊጨርስና በኋላ ታርመኛለህ። ያለችውን ልንገርህ። ያለችው ምንድነው? እግዚአብሔርን ብትለምነው እንደሚሰማ እናውቃለን አለችው። ለምኖ እንደሚያደርግ ነብይ እንደሆነ ያውቁ ነበር እና ማርታ በደንብ አድርገው። ስለዚህ ለምኖ ነው ብላለች። ማርያም እህተ አልዓዛር ነው ያልኩህ እኮ። ማርታ እግዚአብሔርን የምትለምነውን እንደሚያደርግልህ እናውቃለን እና አለችው። ለምኖ እንደሚያደርግ ታውቅ ነበር። እሱ ላሳይህ አውጥቼ ለምኖ ነው። ትክክል ነው። ስለዚህ ለምኖ የሚያስደርግ ደግሞ አምላክ አይደለም፣ በፍጹም ነብይ ነው። የመቶ አለቃው ልጅ እንዴት ታየዋለህ? ማንኛውንም ክርስቶስ የሚያደርገው ለምኖ ነው። ሲያደርግ ራሱ አምላክ ነው። የመቶ አለቃው ልጅ እንዴት አምላክ ነው የሚያደርግለት? በሱ በኩል ሁሉንም የሚያደርግለት አምላኩ ነው። ያን ሁሉ ድንቅ ተአምር የመቶ አለቃው ወደ ክርስቶስ ቀረበና ልጄ ሆይ ልጄ ታሞብኛልና ልጄን አድንልኝ አለው። እቤትን ጠብቀኝ እቤት እመጣለሁ አለው።
ከዛ ምን አለው መቶ አለቃው ከቶ ወደ እኔ ጣራ ልትገባ አልፈቅድምና ኃጢአተኛ ነኝና ቃል ብቻ ተናገር አለው። እሺ ከዛ ክርስቶስ ምን አለ? አንተ ሰው የእምነትህ ታላቅ ነውና ልጅህ እንደ ቃልህ ድኖልሃል አለው። በቤት ሲሄድ ያ ልጅ እየተጫወተ ነው ያገኘው ድኖ ማለት ነው ከደዌ። ስለዚህ ክርስቶስን ቃል ብቻ በማውጣት ያ ልጅ ድኗል። ስለዚህ ምንድነው አሉ? ምን አሉ? ከዚያ በኋላ በዘመኑ የነበሩ ሰዎች ያንን ሲያዩ ጊዜ ምንድነው አሉ? ምን አሉ? ነብይ ነው አሉ ይላል። አንተ ነብይ ነው ትላለህ ተአምር በማድረጉ? ነብይ እንደዚህ ማድረግ ይችላል? እሺ ለምሳሌ ነብዩ መሐመድ ቃልን አውጥቶ ያዳነው አካል አለ ትነግረኛለህ? ቃልን ብቻ በመናገር አሁን እዛው ላይ ቆመን ላስረዳህ እኮ ነው። ኢየሱስ ክርስቶስ ያንን በማድረጉ ይሄ ወደ ዓለም የመጣ ነብይ ነው አሉ ይላል። አንተ እንደነሱ ነብይ ነው ትላለህ? ያንተ አምር ሲሰሩ እንዳይስ እላለሁ። ስለዚህ ኢየሱስ ነብይ ነው ማለት ነው አይደለም? ስለዚህ ነብይ ነው ማለት ነው። ነብይ ከሞት ያድናል ወይ? አዎ ነብይ ከሞት ያድናል። በምን? በገዛ መጽሐፍ ላይ ከኢየሱስ በፊት ነብያቶች ከሞት ያድኑ ነበር። በምን ነብይ ያድናል፣ ከሞት ያስነሳል። በምን? ልክ እንደ ኢየሱስ ክርስቶስ አምላክ እያስነሳላቸው በአምላክ ኃይል ልክ እንደ ኢየሱስ ክርስቶስ በአምላክ እየለመኑ ኢየሱስም ለምኖ እንደሚያስነሳ እሱም እግዚአብሔርን እየለመኑ ያስነሳ። ቃል በማውጣት ቃል በመናገር ነው ያዳነው። አንድ ነብይ ደግሞ እዛው ነብይ ነው ይላል። አንተ ነብይነቱን ከተቀበልክ እሱን ነው እኛ መስሎት የምንፈልገው። ያ ተአምር መስራቱ የነብይነት ማረጋገጥ። ምናልባት ጣልቃ ልግባ እዚህ ጋር ሰዎቹ ነብይ ይሉታል። አዎ ነብይ ነበር የሚሉት። አዎ ግን እሱ ሐዋርያትን ጠይቋቸው ነበር። ሌሎች ማን ይሉኛል ሲላቸው ነብይ ነው ከነቢያት አንዱ ነው እያሉ ዘርዝረው ወይ ይሄ ገሌ ነብይ ሊሆን ይችላል ወይም ከነቢያት አንዱ ነው አሉት። ከዛ ጴጥሮስ እናንተስ ማን ትሉኛላችሁ ሲል የእግዚአብሔር ልጅ ነህ ሲለው ከዛ መልሶ የመሰከረለት አለ። እና ሰዎቹ ነብይ ነህ አሉት ማለት ነብይ ማለት የነብይ ጸጋ የነብያትን ጸጋ የሰጠ እሱ እንደ ነብይ አያውቅም ማለት አይደለም። አይተነብይም ማለት አይደለም። የሚመጣውን በሙሉ አያውቅም ማለት አይደለም። ጴጥሮስ ምን አለ? ምንድነው ያለው ጴጥሮስ? ሰዎች የእግዚአብሔር ልጅ ነህ አለው። እንዳለ ሶስት ወንጌል ላይ ተገልጿል። ይሄ ይጋጫል። ሶስት አንድ አይነት ቃል አይደለም ያስቀመጡት የወንጌል ባለቤቶች። ይጋጫል ማለት የእግዚአብሔር ልጅ አይደለህም ይላል ሌላው ቦታ ላይ። ቆይ ልንገርህ። አንደኛው ወንጌል ላይ ሁለት ወንጌላቶች ላይ የእግዚአብሔር ልጅ ነህ የሚለው ቃል የለም። አንድ ላይ ብቻ ነው። እሺ ማርቆስ እና ሉቃስ ደግሞ ሌላ ነው ያስቀመጠው። አንደኛው መጣና አንተ ክርስቶስ ነህ ነው ያለው ይላል። አንተ ክርስቶስ ነህ። ሌላኛው መጣና ምን አለ? አንተ የእግዚአብሔር ልጅ ክርስቶስ ነህ። ሌላኛው ምን አለ? አንተ የሕያው የእግዚአብሔር ልጅ ክርስቶስ ነህ አለው ይላል። አያችሁ፣ ሶስቱም የተለያየ ያስቀምጣሉ። እና የተጋጨ የትኛው ነው? አንዱ ቦታ ክርስቶስ አይደለህም፣ አንዱ ቦታ የእግዚአብሔር ልጅ አይደለህም ይላለው። አይደለም፣ እንደሱ አይደለም። መጋጨት ማለት ምን ማለት? ታዳምጣለህ ከጠየክ በኋላ ወይንስ ዝም ብለህ ልናገር ስል ትደራርባለህ? እንደሱ ይሻላል። ሐሳቤን ተረድተኸኛል? የኔን አዳምጣ። አንድ አይነት ቃል አይደለም የተጻፈው እዚህ ቦታ ላይ። አንድ አይነት ቃል አይደለም የተጻፈው። አይደለም እኔን ተረድተኸኛል ወይ? መጋጨት ማለት ምን ማለት ነው? አንድ አይነት ያለ አንድ መጽሐፍ ነው ተብሎ የተለያየ ቃል በዚያ ላይ መቀመጡ። አንድ መጽሐፍ ነው እንዴ? ሁለት መጽሐፍ እኮ ነው። የሉቃስ ወንጌል ሌላ መጽሐፍ ነው፣ የማርቆስ ወንጌል ሌላ መጽሐፍ ነው። በጣም ጥሩ። ስንት ጴጥሮስ ነበር ሲናገር የነበረው? አንድ ጴጥሮስ ነው። አንድ ጴጥሮስ ስንት አይነት ቃል ነው የተናገረው? ሶስት አይነት ቃል፣ አንድ አይነት ቃል። የትኛውን ነው የተናገረው? ምን ብሎ ነው የተናገረው? ሶስቱንም። አንድ አይነት ቃል ነው፣ ሶስቱንም የተናገረው መንፈስ ቅዱስ ስንት ቃል ነው? ሶስቱም ቦታ ያለውን ማለት ነው። በአንድ ጊዜ ሶስቱንም ቃል ነው የተናገረው? አንድ ቃል እኮ ነው ሶስቱም ቦታ ያለው አይደለም። አንዱ ላይ ይጨምራል ሌላ ቃል፣ ሌላኛው ይጨምራል። ራስህ ነግረኸኝ፣ ራስህ አሁን ነግረኸኝ የት እንደሚገኝ ምናምን ራስህ ተቅመህ የምነግርህ እሱ። አሁን ልንገርህ፣ ይኸውልህ እሱ ችግር የለውም። አሁን
እሱ ሳይሆን ምልህ ራስህ እኮ ነገርከኝ። አሁን ሶስቱም እኮ አንድ አይነት ነው የነገርከኝ። አንድ አይነት አይደለም። አንደኛው ላይ ሌላ ቃል ይጨምራል፣ አንደኛው ላይ ሌላ ቃል ይጨምራል። የትኛውን ነው የተናገረው? የትኛው የተናገረው? ይሄው የእግዚአብሔር ልጅ ክርስቶስ ነህ የሚለው ከዛ ሌላው ክርስቶስ ነህ የሚለውን ብቻ ጻፈው። አንዱ የእግዚአብሔር ልጅ የሚለውን ጻፈው። ለምን ያንን ተውት? የአምላክ ቃል እየቀነሱ ነበር ሌሎቹ ሲጽፉ የነበረው ማለት ነው። የአምላክ ቃል ነው አይደል መጽሐፍ ቅዱስ ወይስ የሰዎች ሐሳብ ነው? መቀነስ ማለት ምን ማለት ነው? መቀነስ ማለት እዛኛው ላይ ያለውን ቃላት ቀንሶ ግማሹን መጻፍ ነው። አይ ያረዳድህ ሊሆን ይችላል። ሰው ያ አጠቃላይ ምን መሰለህ አሁን ጴጥሮስን እዚያ ላይ ራሱ አምላክ ነህ አላለው፣ ክርስቶስ ነህ ያለው ሌላ ነገር አይደለም። ክርስቶስ ማለት ምን ማለት ነው? አምላክ ነህ ማለት ነው። ክርስቶስ ነህ ማለት ክርስቶስ ማለት የከበረ ማለት ነው እንጂ አምላክ ነህ ማለት አይደለም። የእግዚአብሔር ልጅ ማለትስ ክርስቶስ ማለት አምላክ ማለት ነው። የእግዚአብሔር ልጅ ማለት እንትን ክርስቶስ ማለት በተዋህዶ የከበረ ማለት ነው አይደለም? አይ እሱ አይደለም ነው እንግዲህ ክርክር ነው የሚፈጥረው። እሺ የተጻፈ በማስረጃ ማሳመን ከክርክሩ እናቆማለን። ክርክር ካለ ካልተግባባን በማስረጃ ያውና እዚህ ጋር በእግዚአብሔር ቃል የከበረ ማለት ነው የሚል ማስረጃ ካለ ክርስቶስ የሚለው ትርጉም ያሳየ። አይ እኔ እኮ ነገርኩህ። ሌላው ደግሞ የእግዚአብሔር ልጅ ነው ይላል አይደል? ቀጥታ አማርኛው። እሺ ለማንኛውም ክርስቶስ ማለት የተቀባ ማለት ነው። እሺ የተቀባ ማለት ነው። የተቀባ ወይንም ቅቡዕ ማለት ነው። ያ ማለት ደግሞ የአምላክ መገለጫ አይደለም። አምላክ አይቀባም፣ ፍጡር ነው የሚቀባው። ኢየሱስ ክርስቶስ ተቀብተዋል፣ እነ ዳዊት ተቀብተዋል። ከክርስቶስ ከኢየሱስ በፊት በርካታ ሰዎች አምላክ ቀብቷቸዋል። ስለዚህ ብርቅ አይደለም መሲህ ወይንም ክርስቶስ ማለት እንደ መጽሐፍ ቅዱስ። አንተ መጽሐፍ ቅዱስን ታምናለህ? መጽሐፍ ቅዱስ በውስጡ እውነት አለ ሐሰትም አለ ብዬ አምናለሁ። ኦኬ። በምን መመዘኛ ምንድን ነው? መመዘኛው አንደኛ እዛው ራሱ መጽሐፉ ይመዝነዋል። ሁለተኛ ቁርአን ይመዝናል። ቁርአን ያለፉትን መጽሐፍቶች ሁሉ ይመዝናቸዋል። አላህ ነው ባለፉት ነቢያት በኩል ሲናገር የነበረው፣ በሙሴም በኩል በክርስቶስም በኩል ተናግሯል። እዚያ ላይ ሰዎች የራሳቸውን ሐሳብ ስለጨመሩባቸው እነዚያን የራሱን የሆኑ መጽሐፍቶች የነበሩትን አላህ ራሱ ይመዝናቸዋል። ቁርአንን ሲያወርድ ጊዜ ኦሪትንና ወንጌልን እኔ ነኝ ያወረድኩት ካለ በኋላ አላህ ይሄን ቁርአንን ደግሞ በአንተ ላይ መሐመድ አወረድኩት የቀደሙትን መጽሐፍቶች ይቆጣጠራቸው ዘንድ አለ። ማለት ይሄ ስህተት ነው ይሄ እውነት ነው የሚለውን ማየቻ መነጽር ነው ቁርአን። የነዚያን ይቆጣጠራቸዋል። በውስጡ ያሉ ስህተቶችን ይሄ ስህተት ነው ይላል፣ በውስጡ ያሉ እውነታዎችን ደግሞ ይሄ እውነት ነው ይላል። አይክድም። ቁርአን ፍትሃዊ የሆነ መጽሐፍ ነው። ይሄን ይመስላል። እሺ መጽሐፉስ መጀመሪያ ያልተሳሳተው መጽሐፍ የለም? እዛ በመጀመሪያ በነቢያቶች ላይ ተወርደው ነበር፣ በሙሴና በክርስቶስ ላይ ተወርደው ነበር። ሰዎች ከጊዜ በኋላ ግን እነዚያን ወርዷቸው የራሳቸውን ሐሳብ ጨመሩባቸው። ጳውሎስም መጣ፣ እኔ ተመርጫለሁ በቃ ከክርስቶስ በኋላ 14 መልእክቶችን ጻፈ፣ ጨመረ። አሜን ብላችሁ ተቀብላችሁ እናንተ። ከዛ እነ ሉቃስ መጡ፣ ኢየሱስ ክርስቶስ ሳይመርጣቸው እነሱ መጽሐፍ ጻፉ፣ አሜን ብላችሁ ተቀብላችሁ። እነ ማርቆስ መጡ፣ ኢየሱስ ክርስቶስ ሳይመርጣቸው እነሱ መጽሐፍ ጻፉ፣ አሜን ብላችሁ ተቀብላችሁ። አላህ ታዲያ ይህን በቁርአን ላይ ከነቢያቶቼ በኋላ በእጃቸው ጽፈው የአምላክ ቃል ነው ያሉ ሰዎች አሉ፣ ወየውላቸው ለነሱ ብሎ አስጠንቅቋቸዋል። ፈወይሉን ሊለዚነ የክትቡነ አልኪታበ ቢአይዲሂም ثم يقولون هذا من عند الله አለ። ወየውላቸው ለእነዚያ በእጃቸው መጽሐፍን ጽፈው ይህ ከአምላክ ዘንድ የመጣ ግልጠተ መለኮት ነው ያሉ ሰዎች ብሎ ተናገረ። ፈወይሉን ለሁም ሚማ ከተበት አይዲሂም። አይ አሁን ከዚህ ዓመት በኋላ ያልከው መሐመድ እኮ ከነዚህ ሁሉ በኋላ ነው የመጣው። መሐመድ ተቀበልከው አይደለ? የአምላክ ቃል ነው ብለህ ተቀበልከው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከእርሳቸው በኋላ ነው የመጡት። ግን ቃሉ የመጣው በእርሳቸው ጊዜ አይደለም። ቃሉ የመጣው ከአምላክ ዘንድ ነው። በመንፈስ ቅዱስ ምሪት ነው የመጣው። በመንፈስ ቅዱስ መንፈስ ቅዱስ ይባላል በእናንተ
አዎ መንፈስ ቅዱስ ጥያቄ ነው። ቆይ አባት ቆይ ተረጋጋ። መንፈስ ቅዱስ የሚባል አለ? መልአኩ ገብርኤል በቅዱስ ገብርኤል በኩል ነው የመጣው ቁርአን። ቅዱስ ገብርኤል ተገልጦላቸው መንፈስ ቅዱስ የምትሉት እሱ ነው። መሐመድ ሆይ አንተ የአምላክ ነብይ ነህ ብሎ ቅዱስ ገብርኤል ራሱ አብስሯቸዋል። አብሳሪው መልአክ ፈተጀላ ለሁ ጅብሪል ይላል። አው ተበዳ ለሁ ጅብሪል ገብርኤል ተገለጠላቸውና ወቃለ ያ ሙሐመድ ኢነከ ለረሱሉላሂ ሐቀን አላቸው። ሙሐመድ ሆይ በእውነትም አንተ የአምላክ መልእክተኛ ተደርገህ ተመርጠሃል ብሎ መልአኩ ራሱ ተገልጦላቸው አብስሯቸዋል። ስለዚህ መንፈስ ቅዱስ ማለት ገብርኤል ነው። እሺ ስለዚህ ጠቅለል አድርገህ የመጽሐፍ ቅዱስ ላይ እንዴት አይነት ሐሳቦችን እንደማትቀበል እንዴው ጠቅለል ያለ ሐሳብ ካለ ጠቅለል ያለ ሐሳብ አንደኛ ቅድም ሰዎች የሰረዟቸው ሐሳቦች አንደኛ ቅድም የነገርኩ ሁለተኛ ነገር ምንድነው ስለ አምላክ የማይገቡ የሆኑ መገለጫዎች በውስጡ መገኘታቸው። ሶስተኛ ስለ ነብያቶች ክብራቸውን የማይነጥን ነገር መገኘቱ። ነብይ ማለት እንግዲህ አምላክ ለትውልድ አርአያ አድርጎ የመረጠው አካል ነው። ቀላል ሰው አይደለም ነብይ። ገብቷል? ያ ነብይ የማይገባበትን መገለጫ ተገልጾ መገኘቱ ይህ መጽሐፉ መበረዙን ያሳያል። ለምሳሌ ወደ አሮን ጋር ብንሄድ አንድ ነብይ እስኪ ለጠይቀ ጣዖት ሰርቶ ከአምላክ ውጭ ይሄ ነው አምላካችሁ ብሎ እንኳን አምልኮ ብሎ ሊሰጣቸው ይችላል በታስባለህ? ወይንስ ባዕድ አምልኮ እናመልካለን ሲሉ ከፊታቸው ቆሞ ተው ተጠንቀቁ፣ ባዕድ አምልኮ አታምልኩ፣ አንዱን አምላክ አምልኮ ብሎ ነው የሚሰብካቸው። ጣዖት አምልኮን በፍጹም አይሰብክም ማለት ነብይ። ያው ነገር ግን መጽሐፍ ቅዱስ ላይ ስንሄድ አሮን የሙሴ ወንድም ነብይ እንደሆነ ታውቃለህ። እነዚህ ሰዎች ሙሴ ወደ ሲና ተራራ ከአምላኩ ጋር ሊገናኝ በሄደበት ጊዜ አሮንን አደራ ብሎ ለህዝቦቹ ህዝቦቼን ጠብቅልኝ ከኔ በኋላ እስከመጣ ድረስ ከአምላኬ ጋር ተነጋግሬ እስከመጣ ድረስ ብሎ አደራ ሰጥቶት ሄዶ ከዛ እስራኤላውያኖች ከአሮን ጋር መጥተው በፊታችን የሚሄዱ አማልክት ስራልን አሉት። ምንም አልተቃወማቸውም። እሺ አላቸውና ወርቅና ብር አምጡልኝ ሰብስቡልኝ አላቸው። ሰብስበው አመጡለት፣ አዋጡ። ያንን አቅልጦ ወይፈን ወይንም ጥጃ አድርጎ ሰራው። በፊታቸው የሚሄድም አድርጎ የእስራኤል ህዝብ ሆይ ከግብፅ ሀገር ያስወጣህ ነፃ ያወጣህ አምላካችሁ ይሄ ነው ብሎ ሰጣቸው ይላል። ነገር ግን አላህ ይሄን ስህተት ነው አለ በቁርአን ላይ መታረም። እንደዛ ይላል መጽሐፍ። አምላካችሁ ይሄ ነው ከግብፅ ምድር ያወጣችሁ ይላል። አዎ ላሳየህ። እሺ አይቶ እኔ ሐሳቡን ነው የሚይዘው አንተ የምትለው። ከዛ እሺ እንደዛ ካለ አንተ አሮን ነብይ እንደሆነ ትቀበላለህ? ያው በደንብ እቀበላለሁ። አላህ በቁርአን ላይ የሙሴን ምንድን ያደረገ ለምሳሌ ትክክለኛው ማለት ነው። እሺ አሮን በእኛ ነብይ ነው ወይ? በመጀመሪያ አዎ ነብይ ነው። ማስረጃ ወذكر في الكتاب موسى إنه كان مخلصا وكان رسولا نبيا وناديناه من جانب الطور الأيمن وقربناه نجيا ووهبنا له من رحمتنا أخاه هارون نبيا ይላል። ሙሐመድ ሆይ በዚህ በመጽሐፍ በቁርአን ላይ ሙሴን አወሳላቸው ለህዝቦች ይላል። إنه كان مخلصا እርሱ ጥርት አድርጎ እኔን ከሚገዛ ነብይ ነበር ይላል። وكان رسولا نبيا ነብይም መልእክተኛም ነበር ለእኔ እያለ ተናገረ። ወናደይናሁ ሚን ጃኒብ ጡር አልአይመን አለ። ወናደይናሁ እኔም ጠራሁት አለ፣ አናገርኩት እያለ አላህ ይናገራል። ሙሴን በቀጥታ አናግሮታል። ሚን ጃኒብ ጡር አልአይመን ከሲና ተራራ ከጡር ሲና ከቀኝ በኩል ከተራራው ቀኝ በኩል ጠራሁት አናገርኩት ይላል። ነጂየን የማናገረው ሆኜ ጠራሁት አለ። ወወሀብና ለሁ ሚን ረሕመቲና ከእዝነቴም በተነሳ ለእርሱ ሰጠሁት አለ። ምን ሰጠው? ሃሩን ወንድሙን ነብይ አድርጌ ሰጠሁት ይላል። ስለዚህ አሮን ምንድነው? ነብይ ነው። ታዲያ አሁን ቀደም የተነሳውን ታሪክ አላህ ያነሳና አሮን በፍጹም ጣዖቱን እንዳልሰራ የሰራው ሰው ሳሚሪ የተባለ ሰው እንደሆነ በቁርአን ላይ ይነግረናል። ፈአضلهم الሳሚሪ ያለ ሳሚሪ የተባለ ሰው አሳታቸው። ፈአخرج لهم عجلا ያንን ወይፈን እሱ አወጣላቸው ከወርቅና ከብር አቅልጦ ጀሰደን ከዚያ የሆነ አካል አድርጎ ሰራላቸው ይላል።
ለሁ ኹዋር ለእርሱም ጩኸት ያለው እንዲጮህ አድርጎ አስመስሎ ሰራላቸው። ያንን ፈቃል ሃዛ ኢላሁኩም ይሄ ነው አምላካችሁ ብሎ ሰጣቸው። አየህ አይደለ? ያ ሳሚሪ የተባለ ሰው ነው አምላክ ነው ብሎ የሰጣቸው አለ። ነገር ግን መጽሐፍ ቅዱስ አሮን ራሱ ነው ይሄ ነው አምላካችሁ ከግብፅ ሀገር ያወጣቸው አምላካችሁ ይሄ ነው ብሎ የሰጣቸው። አሮን እዛ ነበር። አሮን ምን እያደረገ ነበር በሰዓቱ? በጣም ጥሩ። ወለቀድ ቃለ ለሁም ሃሩን አሮንም በሰዓቱ እንዲህ አላቸው አለ ያ ቀውም ህዝቦች ሆይ ኢነማ ፉቲንቱም ቢህ እናንተ በዚህ እየተፈተናችሁ ነው እኮ አላቸው ከፊታቸው ቆመው። ወኢነ ረበኩም ረሕማን የእናንተ ጌታ የአንዱ አምላክ አዛኛው አምላክ አላህ ብቻ ነው ብሎ ወደ አላህ ሰበካቸው ወደ አምላኩ። ፈተቢዑኒ እኔን ተከተሉኝ ይህን ሰው አትከተሉ እያሳታችሁ ነው አላቸው። ወአጢዑ አምሪ ትእዛዜንም ታዘዙ አላቸው። ቃሉ አሉት ለነሱ ህዝቦቹ ለን ነብረሀ ዐለይሂ ዓኪፊነ ሐታ የርጅዐ ኢለይና ሙሳ ሙሴ ከሲና ተራራ እስኪመለስ ድረስ እኛ ይህን ወይፈን ከማምለክ አንወገድም ብለው አንሰማም አሉት። ከዚያ በኋላ ሙሴን አላህ ሱብሓነሁ ወተዓላ ነገረው። ህዝቦች እዛ ጣዖት ሰርተው እያመለኩ ነው ምናምን አለው። ከዛ ሙሴ መጣ። ሲመጣ ጊዜ ወንድሙን ለምን እንዲህ እስኪሆን ድረስ ለምን ዝም አልካ ነው። ከዚያ በኋላ ወንድሜ እኔ ይሄንን አድርጌ ነበር ተከልክያቸው ነበር ሊሰሙኝ አልቻሉም። ፈአضلهم السامري ይሄ ሳሚሪ የተባለ ሰው ይሄን አሳታቸው ብሎ ተናገረ። እና ስለዚህ قال يا ابن أم لا تأخذ بلحيتي ولا برأسي إني خشيت أن تقول فرقت بين بني إسرائيل ولم ترقب قولي ጠይቆት ነበር። قال يا هارون ما منعك إذ رأيتهم ضلوا ألا تتبعني أفعصيت أمري እያለ አናግሮታል። ከዚያ በኋላ ምን ሆነ ከተባለ ሙሴ ምን አደረገ? ያንን ወይፈን አመጣና አቃጠለው። ለንሐርቀነሁ አለ እኔ አቃጥለዋለሁኝ አለ። ثم لننسفنه في اليم نسفا ከዚያም በኋላ በባህር ላይ እንደ አመድ አድርጌ ከእንትን አመድ ከሆነ በኋላ መበተንን በትነዋለሁኝ አላቸው። ከዚያ በኋላ አፈሩን ምን አደረገው? እንትን ካቀለጠ ማን ያንን ወይፈኑን ጣዖታቸውን ካቃጠለ በኋላ ሙሳ በጣም ጀግና ነብይ ነው። አቃጠለውና እዛው ጣለው እንትን ባህር ውስጥ ጣለውና ምን አለ? ከዚያ ሙሴ ወደ ህዝቦች ቆመና ኢነማ ኢላሁኩም አላህ አላቸው። ህዝቦች ሆይ ስሙ አምላካችሁ እርሱ አንዱ አምላክ አላህ ብቻ ነው አላቸው። ላኢላሃ ኢላሁ ከእርሱ በስተቀር ሌላ ማንም አምላክ የላችሁም። ወሲዐ ኩለ ሸይኢን ዒልማ